እመቤታችንን ማየት የማይችል ሰው ይላል ቅዱስ ኤፍሬም አይኑ የታመመ ሰው ነው ክብሯን ቅድስናዋን ንጽህናዋን ማየት ካልቻለ ኦርቶዶክሳዊ አይነ ልቡናው ታሟል ይላል ቅዱስ ኤፍሬም ለምን ክብርት የሆነች የምታንጸባርቅ አይናት ከሩቅ ሆና ዓለም ሁሉ በአንድ ድምጽ ሰው የሆነ ሁሉ ጽዮን አንባ መጠጊያ ብሎ የምጠራት ድንግል ማርያምን ብቻ ነው ለዚህ ነው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላታል የድንግል ማርያም ክብር ከቅዱሳን ክብር ይበልጣል ሲባል ከዚህ በላይ ነው እነዚህ ሁሉ በረዴት ነው እግዚአብሔር ያደረባቸው እርሷ ግን እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል ክብር ምስጋና ይግባት ከስጋዋ ስጋ ተመልከቱ ከነፍሷ ነፍስ ነስቷል ድንግል ማርያምን ከፍ የምናደርገው በእኛ መዳን ውስጥ ቦታ ስላላት ነው እኛ እመቤታችንን ደጋግመን የምንጠራው ቤዛዊት ዓለምን ብለን የምንጠራው በእኛ መዳን ውስጥ ስፍራ ስላላት ነው ድንግል ማርያም ምንድነው ስፍራዋ ሶስት ነው ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ጥቂት ደቂቃ ብቻ ነው የምንማማረው ለትምህርታችን መነሻ የምናደርገው ኃይለ ቃል የአቢ ክብራ ለማርያም እምኩሎሙ ቅዱሳን ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል የረቡ ውዳሴ ማርያም ቅዱስ ኤፍሬም የደረሰው ላይ መቼም ኦርቶዶክሳዊ ምእመን ውዳሴ ማርያም የዕለቱን ሳያደርስ አይውልም አያድርምና ለቃሉ አዲስ አይደላችሁ እስቲ በሉ ከቅዱሳን ሁሉ ክብር በሉ አይዟችሁ ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል ይሄን የተናገረው ቅዱስ ኤፍሬም በተለይ መጀመሪያ ከነበሩ የቤተ ክርስቲያን አባቶች መካከል አንዱ የሆነው የሶሪያው ኤጲስቆጶስ ቅዱስ ኤፍሬም ስለ እመቤታችን ስለ ቅድስት ድንግል ማርያም ብዙ መጽሐፍ ከጻፉ አባቶች መካከል አንዱ ነው ቅዱስ ኤፍሬም በእድሜዋ ልክ ቆጥሮ 64 ዓመት ምድር ላይ ስለኖረች ከሰኞ እስከ እሁድ በ64 አንቀጽ ከፍሎ እመቤታችንን አመስግኗል ቅዱስ ኤፍሬም ከሰኞ ውዳሴ ማርያም ጀምራችሁ እስከ እሁድ ስትቆጥሩት 64 ነው የሚሆነው እሱም የእመቤታችን እድሜ ነው በእድሜዋ ልክ ያመሰገነ አባት ነው ዘሉምነስ አይ የሚል መጽሐፍ አለው የሚያንጸባርቅ አይን ወይም ደግሞ ብሩክት የሆነች አይን እመቤታችንን ማየት የማይችል ሰው ይላል ቅዱስ ኤፍሬም አይኑ የታመመ ሰው ነው ክብሯን ቅድስናዋን ንጽህናዋን ማየት ካልቻለ ኦርቶዶክሳዊ አይነ ልቡናው ታሟል ይላል ቅዱስ ኤፍሬም ለምን ክብርት የሆነች የምታንጸባርቅ አይናት ከሩቅ ሆና ዓለም ሁሉ በአንድ ድምጽ ሰው የሆነ ሁሉ ጽዮን አንባ መጠጊያ ብሎ የምጠራት ድንግል ማርያምን ብቻ ነው ለዚህ ነው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላታል እስቲ ሰው ሁሉ በሉ ማን ሁሉ ሰው በነገራችን ሰው ያልሆነ ሰው ድንግል ማርያምን ጽዮን አንባ መጠጊያ መመኪያ ብሎ አይጠራም ሰው እናታችን ጽዮን ይላታል በውስጧ ሰው ተወልዷልና አሁን ተመልከቱ የእመቤታችንን ክብር ማየት የምንጀምረው መጀመሪያ ሰው ሆነን ነው ሁለተኛ ጤናማ አይን ይዘን ነው ጤናማ አይን የሌለው ሰው ገልብጦ ነው የሚያየው ሰውየው አይኑ ታሞ ወደ ሆስፒታል ይመጣና
ዶክተሩ ተሳስቶ አይኑን ኦፕራሲዮን አድርጎ ሲገጥምለት የድመት አይን ይገጥምለታል ከዛ በኋላ ይታያል ወይ ብሎ ይጠይቋል አዎ ምንድነው የምታየው ብሎ ሲጠይቀው አይጥ አለ ይባላል ለምን የተገጠመለት የምን አይን ስለሆነ የድመት አይን ብዙ ጊዜ በእኛ ቤተክርስቲያን ቅዳሴ ሀበነ እግዚኦ አይንተ አይምሮ ወትረ ከያከይራያ እንላለን ጌታ ሆይ አይነ ልቡናችንን አብራልን እንልና ሁሉ ጊዜ አንተን ያዩ ዘንድ ማንን ያዩ ዘንድ አንተን እግዚአብሔርን አንድ ሰው እግዚአብሔርን ማየት ከቻለ ድንግል ማርያምን ማየት አይከብደውም ለምን ከቅዱሳን ሁሉ ክብር የድንግል ማርያም ክብር ይበልጣል ስለ ቅዱስ ኤፍሬም በሶስቱም ዘመናት በሶስቱም ህግጋት ውስጥ ስለ ድንግል ማርያም ተነግሯል በህገ ልቡና አለ በህገ ወንጌልም አለ በህገ ኦሪቱም አለ ቅዱስ ጳውሎስ እንዲህ ይላል ዕብራውያን ምዕራፍ 1 ቁጥር 1 ስታነቡ እግዚአብሔር አስቀድሞ በብዙ መንገድና በብዙ ጎዳና ለአባቶቻችን ተናገረ ይልና ኋላም ዓለማትን በፈጠረ በአንድ ልጁ በኩል ለኛ ነገረን ይላል በብዙ መንገድ ማለት ህብረ አምሳል አሁን ስለምቤታችን ምሳሌ ኦርቶዶክሳውያን ቅዳሴ ማርያምን ስለምታስቀድሱ ቅዱስ አባታችን አባ ሕርያቆስ እንዲህ ይላል በመኑ በአምሳለ መኑን አስተማሰለኪ ድንግል ሆይ በማንና በማን እንመስልሽ ምሳሌዎችን ሁሉ ያነሳል አባ ሕርያቆስ እባካችሁ እስቲ ቅዳሴ ማርያምን ዝም ብላችሁ በደንብ ስሙ በማንና በማን እንመስልሽ ይጠይቃል በማን እንመስልሽ በማክሰኞ ለተርሻ ነው እዛ ሙሴ ያያትን ጸጳጦስ ነው ወይስ አብርሃም ይስሐቅን ለመስዋዕትነት ይዞ ሄዶ ያ በጉ የታሰረባትን ጸሳቤቅ በየትኛው እንመስልሽ ኤልሳ አንዲት ከተማ ደርሶ ከምሳሌዎች ውስጥ አንዱን ብቻ አባ ሕርያቆስ ያነሳውን ለማስታወስ የኤልሳ ማሰሮ ነው ይሽላታል ምገርም ነው የከተማዋ ስም መሪባ ይባላል የዛ ከተማ ሰው ልጅ መውለድ አይችልም ውሃው የተበከለ ስለሆነ ያንን ውሃ ሲጠጡ እናቶች በማህፀን ውስጥ ያለ ህፃን ይጨነግፋል አንድ ቀን ነብዩ ኤልሳ በዛ በኩል ሲያልፍ ኤልሳ እንደምታውቀው ሀገሩ መልካም ሀገር ነው ውሃው ግን ከበደን የመሪባ ውሃ ህፃናት እንዳይወለዱ ያደረገ ነው ምን ይሻላል ብሎ ጠየቁት ኤልሳ እንዲህ አለ መጽሐፈ ነገሥት ካሊ ምዕራፍ 2 አንብቡት አዲስ ማሰሮ ጨው ጨምራችሁ አምጡ አለ እስቲ በሉ ምን ማሰሮ አዲስ ማሰሮ እንዳትረሱ ብዙ ማሰሮች አሉ ከተማው ላይ አሁን አምጡ ያለው አዲስ ማሰሮ ምን ጨምራችሁ አምጡት አለ ጨው ያንን አዲሱን ማሰሮ ይዞ ወደ መሪባ ውሃ ወረደ ያንን ጨው ወደ ወንዙ ውስጥ ጨመረ ወደ መሪባ ውሃ በአዲሱ ማሰሮ ውስጥ ያለውን ማን ነው አለ ክርስቶስ ሲያስተምር ባሮጌ አቆማዳ አዲሱን የወይን ጠጅ የሚያስቀምጠው ማን ነው ድንግል ማርያምን ለማወቅ ከፈለክ ኢየሱስ ክርስቶስን ማወቅ ይተበቅብሃል እሱ ጨው ነው የዓለም ጨው ዓለምን ያጣፈጠ መድኃኔ ዓለም የመሪባ ውሃ ይላል መጽሐፍ ቅዱስ ስታነቡ ይሄ ጨው በዚህ ማሰሮ ውስጥ የነበረው ጨው ወደዚህ ውሃ ከተጨመረ በኋላ ሀገሩም ውሃውም ተፈወሰ እስከ ዛሬ ድረስ ነው ማለት ኤልሳ እስከ ዛሬ ድረስ ምን ስለተጨመረበት ጨው በምን ውስጥ የነበረው ጨው በአዲስ ማሰሮ ለዚህ እኮ ነው እኛ ድንግል ማርያምን የአዳምና የሔዋን የውርስ ኃጢአት የለባትም እርሷ አዳም ከወደቀ በኋላ ያለው ሰውነት አይደለም የርሷ አዲስ ማሰሮ ናት አስቀድሞ ሔዋን ከመውደቋ በፊት የነበረ ሰውነት ያላት ናት ድንግል ማርያም ለምን አዲስ ማሰሮ ካልሆነ ያንን ጨው መያዝ አትችልም ክርስቶስም ይሄንን ነው በአሮጌ አቁማዳ ውስጥ አዲሱን የወይን ጠጅ የሚያስቀምጠው ማን ነው ዓለምን ያጣፈጠ የወይን ጠጅ ተመልከቱ ዓለምን ከሞት ወደ ሕይወት የመለሰ ቅድም እንደሰማችሁት ትንሳኤና ሕይወት የሆነውን ክርስቶስን ይዛ የተገኘች ድንግል ማርያም ናት ለዚህ ነው ቅዱስ ኤፍሬም ከቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣል ከፍ ያለ ነው ክርስቲያኖች 10 የቅድስና ማዕረግ አለ በእኛ ቤተ ክርስቲያን ቋንቋ ምን እንላለን ባለ 30 ባለ 60 እና ባለ 100 እንላለን ወይም ወጣኒ ማዕከላዊና ፍጹም እንላለን ተመልከቱ ሶስቱ የቅድስና ማዕረግ የሚገኘው በንጽሐ ሥጋ ነው
ስጋን በመቀደስ ማለት ነው። አራቱ የቅድስና ማዕረግ የሚገኘው ነፍስን በመቀደስ ነው። ንጽሐ ነፍስ ይባላል። እንደገና ሶስቱ የቅድስና ማዕረግ የሚገኘው በንጽሐ ልቡና ነው። ልቡናን በመቀደስ ማለት ነው። የመጀመሪያው ጽማዌ ይባላል። ሲጀመር ቅድስና ዝም ማለት። አስረኛው የቅድስና ማዕረግ ደግሞ ነጽሮተ ስሉስ ቅዱስ ስላሴን ማየት። እስቲ በሉ ስላሴን ማየት በሉ። ማንን ማየት? ስላሴን። ወይም ደግሞ ከዊነ እሳት ይባላል። እሳት መሆን። ማን ነው እሳት መሆን ላይ ደረሰ? እነ ባስልዮስ ዘቂሳርያ። ይሄው የሶርያው ኤጲስቆጶስ ቅዱስ ኤፍሬም ባስልዮስን ሰላም ለማለት ሲመጣ የባስልዮስ ሰውነት ላይ የተቀመጡ ተዋሲያን እየተቃጠሉ ሲወርቁ አየለ። ሰውነቱ ለካ እሳት ሆነዋል። አይደለም ላጋንንት ቀርጦ ለነዚህ ለትንንሽ ነፍሳት እንኳን የሚመች አልነበረም። አደነቀ። ለምን? አስረኛው ማዕረግ ላይ ደርሷል። ከዊነ እሳት። የድንግል ማርያም ክብር ከቅዱሳን ክብር ይበልጣል ሲባል ከዚህ በላይ ነው። እነዚህ ሁሉ በረዴት ነው እግዚአብሔር ያደረባቸው። እርሷ ግን እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ክብር ምስጋና ይግባት። ከስጋዋ ስጋ ተመልከቱ፣ ከነፍሷ ነፍስ ነስቷል። ከአስረኛ የቅድስና ማዕረግ በላይ ነው የድንግል ማርያም ማዕረግ። ምእመናን በደንብ አስተውለን ከሰማን ቅዱስ ኤፍሬም ይሄንን ቃል ይናገርና የአብን ቃል በአግባቡ ለመቀበል ተገኝታለችና ሊቁ ይሄን ምን ይላል? አብ ከሰማይ ሆኖ ተመለከተ፣ ምስራቅንም ምዕራብንም ሰሜኑንም ደቡብንም አያሻተተ፣ እንዳንቺ ያለ አላገኘም። አሁን አንዳንድ ሰዎች ቤዛዊት ዓለም ትባላለች። ለድንግል ማርያምማ ቤዛዊት ዓለም ቢያንስባት ነው። አብ ከሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። ቅዱስ ዮሐንስ አፈወርቅ ይሄን ምን አለ? ስጋዋ ቅዱስ ነፍሷ ንጹህ መሆኑን ባየ ጊዜ አደረባት አለ። እስቲ በሉ ስጋዋ ቅዱስ በሉ። ነፍሷ ንጹህ መሆኑን ባየ ጊዜ ምን አለ? አደረባት። እግዚአብሔር አብ ከሰማይ ተመልክቶ ወዳጄ ያየው እኮ እግዚአብሔር ገብርኤል ተልኮ የመጣው መልእክት ነው። ከማን ዘንድ? ከእግዚአብሔር ዘንድ። ምን የሚል መልእክት? ጸጋን የተመላሽ ሆይ ምን ይበልሽ? የሚገርም ነው። በብሉይ ኪዳን እኮ ብዙ ሰዎች ከጸጋ ጎድለዋል። ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል በተባለበት በብሉይ ኪዳን ዘመን ጸጋን የተመላሽ ሆይ ደስ ይበልሽ አላት። ኧረ እልል ብላችሁ አመስግኗት። ጸጋዋ ምሉ ነው፣ የጎደላት ጸጋ የለም ድንግል ማርያም። ገብርኤል ሲያበስራት የተናገራቸው እያንዳንዱ ቃላት ማርያም ቤዛዊት ዓለም መሆኑን የሚያሳይ ነው። ለምሳሌ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የማን ልጅ ነው? ካንቺ የሚወለደው ቅዱሱ የማን ልጅ ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ከዚህ በላይ ቤዛዊት ዓለም የሚያስብል ምን ቃል አለ? ከሷ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ለማን ተባለ ይሄ? ለማን ተባለ? እስቲ አንድ ነገር ዝም ብላችሁ በምሳሌ አለች። በነቢያት ትንቢት አለች። አዎ ማን ነው በነቢያት ትንቢት? ማን ነው በአበው ምሳሌ? ማን ነው በሐዋርያት ስብከት ከፍጡር መካከል ያለ ድንግል ማርያም የተጠቀሰ? እስቲ አንድ ሰው ጥሩልኝ። የለም። በሶስቱም ለዚህ እኮ ነው ዮሐንስ ወንጌል ምዕራፍ 2 ስታነቡ በሶስተኛው ቀን በቃና ዘገሊላ ሰርግ ነበር ይላል። ሶስተኛው ቀን ሊቃውንት ሲተረጉሙ በሶስቱም ሕግጋት የጌታ እናት እዛ ነበረች፣ በብሉይ ኪዳን ነበረች በምሳሌ። ለዚህ እኮ ነው ተአምረ ማርያም መግቢያው እንዲህ የሚለው እግዚአብሔር ድንግል ማርያምን አስቀድሞ ዓለም ከመፈጠሩ በፊት በአምላክ ሕሊና ውስጥ ታስባ ትኖር ነበር። እውነት ነው። ፍጥረት ሁሉ ድንግል ማርያምን ለማመስገን ተፈጠረ። እውነት ነው። አሁን አንዳንድ ሰዎች ፍጥረት ሁሉ ድንግል ማርያምን ለማመስገን ተፈጠረ የሚሉት ተአምረ ማርያም ንግግር ስተት ነው ይላሉ። ስተት አይደለም። እንዴት ስተት ይሆናል? ከፍጥረት መካከል የዘላለምን ሕይወት የሚወርሱ ሁለት ናቸው። ምንና ምንድን ናቸው? ንገሩኝ እስቲ። ከፍጥረታት መካከል የዘላለም ሕይወትን የሚወርሱ ሁለት ናቸው። ምንና ምንድን ናቸው? መላእክትና ሰው። ሌላ ሁሉ አላፊ እኮ ነው። ሰውና መላእክት ብቻ ናቸው የእግዚአብሔርን መንግስት የሚወርሱት። መላእክት ፍርዳቸው አልቋል፣ ቅዱሳን ተብለዋል። ሌሎቹ ደግሞ ርኩሳን ተባሉት ተፈርዶባቸው እንጥሮንጦስ ወርደዋል። ከዛ ቀጥሎ የዘላለም ሕይወት ያለው ሰው ነው።
ከመላእክት መካከል ሰግዶ ያመሰገናት መልአክ አለ ቅዱስ ገብርኤል ገብርኤል አመሰገነ ማለት ሚካኤል አመሰገነ ማለት ነው ሚካኤል አመሰገነ ማለት መላእክት ሁሉ ያመሰግኗታል ማለት ነው መላእክት ሁሉ ቅድም ስንማር እንደነበረው እመቤታችንን አመስግነዋል ያመሰግኗታል ለዚህ ነው የመላእክት እህት እንላታለን ከፍጥረት ደግሞ ሰው ነው ከሰው መካከል የጌታዬ እናት ሆይ ወደኔ ትመጪ ዘንድ እንዴት ይገባኛል ኤልሳቤጥ ዘካርያስ ካህን ነቢይ እሷ የወለደችው ዮሐንስ ባለ 5 መክሊት ካህን ነቢይ መምህር ወመገስጽ የሆነ የጌታን መንገድ የጠረገ በነቢያት ትንቢት ስሙ ያለ ዮሐንስ በማህፀን ውስጥ ሆኖ ያመሰገናት ኤልሳቤጥም የካህኑ የዘካርያስ ምስት የዮሐንስ እናት ምን ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 5 ላይ ከሴቶች ከተወለዱ መካከል ከዮሐንስ የሚበልጥ የለም ይላል ተመልከቱ ከዮሐንስ የሚበልጥ የለም ከሴቶች ከተወለዱ መካከል የዮሐንስ እናት ኤልሳቤጥ ነብይት ሆና ማን ነገራት በማህፀኗ ያለውን ኢየሱስ ክርስቶስ እንደሆነ እኮ የነገራት የለም በኤልሳቤጥም መንፈስ ቅዱስ መላባት ድምጿን ከፍ አርጋ እንዲህ ያለች የጌታዬ እናት ሆይ ያለች ክብር ምስጋና ይግባት የጌታ እናት ድንግል ማርያም ተመልከቱ ኤልሳቤጥ ካመሰገነች ገብርኤል ካመሰገነ ፍጥረት ሁሉ አመሰገነ ማለት እኮ ነው ፍጥረት ሁሉ አመሰገነ ለምን ከሰው መካከል ትልቅ እናት ኤልሳቤጥ ወክላ ለዚህ ነው ያንን ሁሉ ከሰማች በኋላ ድንግል ማርያም ምን አለች ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል ያመሰግኑኛል እንዴ ገብርኤል አመሰገነኝ እዚህ ደግሞ ታላቋ ገብርኤል ያሳመነኝ ዘመድሽ ኤልሳቤጥ ካረጀች ከሸመገለች በኋላ ጸነሰች ልጅም ወለደች የተባለች ኤልሳቤጥ ካመሰገነች ትውልድ ካም ትውልድ ሴም ትውልድ ያፌት ሁሉ ያመሰግኑኛል ሁሉም ትውልድ ተስማምቶ ቅድም ዳዊት እንዳለው ሰው ሁሉ ተስማምቶ የሚያመሰግናት ድንግል ማርያም ስለሆነች ቤዛዊት ዓለም ማለት ለድንግል ማርያም ያንሳታል እንጂ አይበዛባትም በነገራችን ሳጠቃልለው እመቤታችን ቅድስት ድንግል ማርያምን እኛ ከልብ በመነጨ ስሜት ወይም ደግሞ በሆነ ስጋዊ ስሜት አይደለም ስለ ድንግል ማርያም እንናገረው ብዙ ሰዎች ኦርቶዶክሳውያን ምንድነው ማርያም አልበዛም ኤፍሬም የሶሪያው ኤጲስቆጶስ ነው ያመሰገናት አባ ጊዮርጊስ ዘጋስጫ ያመሰገኗት ቅዱስ ያሬድ አሁን በሰማይ ነው ያለው ያሬድ ያመሰገናት ከነሱ በላይ እመቤታችንን ማመስገን የሚችል ትውልድ ዛሬ አለ የለም አሁን አብዝተናል እምሉሶች አሉ ረበስቷል ምኑ በዛ እስቲ ከኛ መካከል ሰዓታት የሚቆም ሰው ስንት ነው በስቶ ከሆነ እስቲ ከኛ መካከል ውዳሴ ማርያም ደግሞ ሰው ስንት ነው በስቶ ከሆነ የለም አልበዛም ክርስቲያኖች በስቶ አይደለም በአግባቡ እንኳን ክብሯን አልገለጥንም እኛ ድንግል ማርያምን ከፍ የምናደርገው በእኛ መዳን ውስጥ ቦታ ስላላት ነው እኛ እመቤታችንን ደጋግመን የምንጠራው ቤዛዊት ዓለምን ብለን የምንጠራው በእኛ መዳን ውስጥ ስፍራ ስላላት ነው ድንግል ማርያም ምንድነው ስፍራዋ 3 ነው ይሄን ተናግሬ ትምርቴን ጨርሳለሁ 3 ነው ስፍራዋ የመጀመሪያዋ ድንግል ማርያምን እኛ የአዳም ካሳ እንላታለን መቼም ቤዛ ማለት ካሳ ማለት ነው ለምሳሌ መጽሐፍ ቅዱስ ላይ ሙሴ ቤዛ ተብሏል ቤዛ ማለት ነፃ አውጪ ማለትም ነው እስራኤል ዘስጋን ከግብጽ ባርነት እየመራ ነፃ ያወጣው ሙሴ ስለሆነ ሙሴ ለእስራኤል ቤዛ ተብሏል እዛ እስጢፋኖስ በድንጋይ ሲደበድቡት ሲገሉት የሐዋርያት ሥራ ምዕራፍ 7 ላይ አንተ የሾምከውን ቤዛ ንጉስ አድርገህ የሾምከውን ሙሴን አለ እስራኤልን ከባርነት ቀንበር ያወጣው ሙሴ ለእስራኤል ዘስጋ ቤዛ ተብሏል ድንግል ማርያም ለአዳም ቤዛ ወይም ካሳ የተባለችበት ምክንያት አለው ምእመናን እኛ እኮ ስንፈጠር ለሞት አልነበረም የተፈጠርነው ለዘላለም ሕይወት ነው የተፈጠርነው እግዚአብሔር ሰውን የፈጠረው ለዘላለም ሕይወት ነው ሰው ግን ጸበለስን በልቶ የዘላለም ሞት ተፈርዶበታል እንደምታውቁት ጸጋው ተገፏል ባህሪው ጎስቁሏል ሰው የተፈጠረው ከመሬት ነው ከምድር ነው አዳም ማለት እኮ መሬት ለዚህ እኮ ነው
ኦ አዳም መሬት አንተ ወትገቦስተ መሬት ፍርዱም ይሄ ነው መሬት ነበርክና ወደ መሬት ወደ አፈር ትመለሳለህ ያስባለውም ይሄ ነው ስለዚህ መሬት የተረገመችው አዳም ጸበለስን ከበላ በኋላ ነው ከ7 ዓመት በኋላ እንጂ ምድር እኮ ንጹህ ነበረች አዳም የተገኘባት ምድር ንጹህ ናት ክርስቲያኖች ታዲያ አዳምን ወደ ቀደመ ክብር የሚመልሰው ኢየሱስ ክርስቶስ ዳግማዊ አዳም ይባላል እስቲ ዳግማዊ አዳም በሉ አቤት ዳግማዊ አዳም የመጀመሪያውን አዳምን ወደ ቀደመ ክብሩ የሚመልሰው ዳግማዊ አዳም ኢየሱስ ክርስቶስ ነው ተመልከቱ ኢየሱስ ክርስቶስ አዳምን ወደ ቀደመ ክብሩ ለመመለስ ከመጀመሪያው አዳም የበለጠ ነው እሱ ለዚህ ነው እኮ ቅዱስ ጳውሎስ ሞት በአንድ ሰው ምክንያት ወደ ዓለም ገባለ አዎ በአዳም ምክንያት ነው ሞት ወደ ዓለም የገባው በአዳም ምክንያት ነው ጸጋችን የተገፈፈው በአዳም ምክንያት ነው ባህሪያችን የጎሰቆለው በአዳም ምክንያት ነው ሞት የተፈረደብን በአዳም ምክንያት ነው ገብሩ ለዲያብሎስ አመቱ ለዲያብሎስ የተባልነው በአዳም ምክንያት ነው ከገነት የተባረርነው በአዳም ምክንያት ነው እግዚአብሔርን አባት ብለን የምንጠራበት አንደበታችን የተዘጋው በአንድ ሰው ምክንያት ሞት ወደ ዓለም ገባ ይልና በአንድ ሰው ምክንያት ደግሞ ሕይወት ወደ ዓለም ገባ ይላል በክርስቶስ መሰቀል ቅድም እንደተማርነው መሞት ሕይወት ወደ ዓለም ገባ ታዲያ ኢየሱስ ክርስቶስ አዳምን ለማዳን ንጹህ መሬት ይፈልጋል ለምን የመጀመሪያው አዳም የተገኘው ከንጹህ መሬት ነው የመጀመሪያውን አዳምን ራሱ ሲፈጥረው ከንጹህ መሬት ነው አሁን ሁለተኛ አዳም ሆኖ ተሰቅሎ ሞቶ አዳምን ለማዳን ንጹህ መሬት ይፈልጋል ንጹህ ያልሆነ ሰው አዳምን ነፃ ማውጣት አይችልም ያቺ ንጹህ መሬት የአዳም ካሳ ሆና የተገኘችው ንጹህ መሬት እመቤታችን ቅድስት ድንግል ማርያም ናት ለዚህ ነው ከአዳም በደል ከአዳም የውርስ ኃጢአት ድንግል ማርያም የለባትም ንጽሕት ናት ካሳችን ናት ቤዛችን ናት የአዳም ቤዛ የአዳም ካሳ ሆናለች ይሄ ማለት ምክንያት ድህን ሆናለች ለመዳናችን ምክንያት ሆናለች ድንግል ማርያም አዳምን ክሳለች ለምን ኢየሱስ ክርስቶስ የሚያድርበት ንጹህ ምድር ሲፈልግ ድንግል ማርያምን አገኘ የአዳም ካሳ ብቻ አይደለችም ድንግል ማርያም የሔዋንም ካሳ ናት ትውልድ ሁሉ እኮ ሔዋንን እየወቀሰ ይኖራል ሔዋን ጸበለስን ስለበላች ተመልከቱ ሔዋን ጸበለስን በልታ ሞት ስላመጣችብን ነው ሁሉም ትውልድ የሞኝ ቁጭት ይቆጫል ሔዋን በሰው ልጆች ላይ ሞትን አንጥታለች ሔዋን ተመልከቱ ጸበለስን ቆርጣ በእኛ ሁሉ ላይ ሞት አመጣች ታላቁ የቤተ ክርስቲያን አባት ሰማይቱ ሊቁ ቅዱስ ዮስጢኖስ እንዲህ ይላል ሔዋን ድንግል ነበረች ይላል ምገረም ነው ድንግል ነበረች በጆሮዋ የዲያብሎስን ምክር ሰማች ምገረም ነው ድንግል ሆና የዲያብሎስን ምክር ሰማች ኃጢአትን ጸነሰችና ለሰው ልጆች ሁሉ ሞትን ወለደች አለ ድንግል ማርያምም ድንግል ናት የቅዱስ ገብርኤልን ብስራት ሰማች አለ ተመልከቱ የቅዱስ ገብርኤልን ብስራት ሰማች ለሰው ልጆች ሁሉ ሕይወትን ጸንሳ ትንሳኤን ወለደች አለ ክብር ምስጋና ይግባት ለሰው ልጆች ሁሉ ሕይወትን ጸንሳ ትንሳኤን ወለደች ቅዱስ ኤፍሬም ይሄንን ይዞ በሐሙስ ውዳሴ ማርያም ላይ እንዲህ አለ ስለ ሔዋን የገነት ደጅ ተዘጋ አለ አዎ በሔዋን ምክንያት የገነት ደጅ ተዘጋ ለምን ሔዋን ቆርጣ የሰጠችን ጸበለስ ነው ወዳጄ ሔዋን የሰጠችን ሞት ነው ሔዋን የተመከረችው በዲያብሎስ ነው ሔዋን ለዓለም ያመጣችው ሞት ነው በዲያብሎስ ተመክራ በሷ ምክንያት ገነት ተዘጋ ከዛ በኋላ ምን ይላል ዳግመኛ ስለ ድንግል ማርያም ተከፈተልን ይልና ከፈለነ ንብላ እምፀ ሕይወት ከእፀ ሕይወትም እንበላ ዘንድ አደለን ገነት ውስጥ እፀ ሕይወት ነበረች 1000 ዘመን እየኖርን እየበላን የምንታደስበት እፀ ሕይወት አዳምና ሔዋን እፀ ሕይወትን መብላት ሲገባቸው ሮጠው እፀ በለስን ቆረጡ ሞት አመጡብን ሔዋን በዲያብሎስ ተመከረች ኃጢአትን ጸነሰች ሞትን ወለደች ድንግል ማርያም በቅዱስ ገብርኤል ተበሰረች ሕይወትን ጸነሰች ትንሳኤ ክርስቶስን ወለደች ክብር ምስጋና ይግባት ለዚህ ነው ትንሳኤና ሕይወት እኔ ነኝ የሚያምንብኝ በሞትም ሕያው ነው አለ ክርስቶስ ትንሳኤና ሕይወት ቅድም መምር ያስተማሩን ትንሳኤና ሕይወት የሆነውን ክርስቶስን ወለደችልን ተመልከቱ እፀ ሕይወት ከሱን በላ ዘንድ ምንድነው እፀ ሕይወት ቅዱስ ሥጋውና ክቡር ደሙ ከሰማይ ሥጋና ደም ወርዷል አልወረደም ከማን ነሳው ከድንግል ማርያም ዛሬ 365 ቀን ሕያው መስዋዕት ሆኖ
ዓርብ ሆኖ በቤተ ክርስቲያን የሚቆረሰው ሥጋ ከድንግል ማርያም የነሳው ነው የሚቀዳው ደም ከድንግል ማርያም የነሳው ነው በገነት በነበረች በዕፀ ሕይወት ፋንታ ድንግል ማርያም ሥጋውና ደሙን ሰጠችን ለዚህ ነው አባ ሕርያቆስ ኦ ማርያም በእንተዚህን አፈቅረሽ አለ ኦ ማርያም ስለዚህ እንወድሻለን የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ ሰጠሽን ክብር ምስጋና ይግባት እንወዳታለን የሚበላውን የሕይወት ምግብ ተመልከቱ ሰጥተናለች ድንግል ማርያም እዴ ታዲያ ሥጋውና ደሙን ዓለም በልቶ የሚድንበትን ከርሷ የነሳውን ድንግል ማርያምን ቤዛዊት ዓለም ብለን ካንጠራናት ምን ብለን እንጥራት ሔዋንን ክሳለች እኮ ሔዋንን ምካስ ብቻ አይደለም ድንግል ማርያም የሔዋን እናት ሆናለች ሔዋን ማለት የሔዋን እናት ማለት ነው ሔዋን የወለደችው አቤልና ቃየል ናቸው ተገዳደሉ እነሱ ልጆቹ ሁሉ ሞት ተመልከቱ 5500 ዘመን የሞት ባሪያዎች ሆኑ ሔዋን እንደስሟ መሆን አልቻለችም ዳግምት ሔዋን የሔዋን እናት ምትባል ሔዋን ድንግል ማርያም የወለደችልን ክርስቶስ አሁን በሰላምታችን እንዳነሳ ነው በታላቅ ኃይልና ስልጣን ሰማይ ሳይቀድ የወረደ በእቱም ድንግልና የተወለደ ስለ ሰው ልጆች ፍቅር የተሰቀለ ስለኛ የሞተ በስልጣኑ ሞት እንድል አድርጎ የተነሳውን ክርስቶስን ወለደች ለዚህ ነው ቅዱስ ጳውሎስ ሞት ሆይ መውጊያ የት አለ ሲኦል ሆይ ድል መንሳትስ ወዴት ነው በክርስቶስ ሞት ትንሣኤ ያገኘነው እኮ ሞት ጠፋ ተመልከቱ ሞት ጠፋ ከዚህ በኋላ መቃብር ተቀበረ ድንግል ማርያም የወለደችው ሕያው የሆነውን አምላክ መድኃኔዓለምን ነው ክብር ምስጋና ይግባው እስቲ አመስግኗት እልል ብላችሁ አመስግኗት እኔ ሁሌ የምናገረውን አንድ ታሪክ ልናገርና ትምህርቴን ልጨርስ ክርስቲያኖች ስለእመቤታችን የአዳም ካሳ የሔዋን ካሳ የሕያዋን እናት ምክንያተ ድኂን ይሄን እንዳትረሱ ለመዳናችን ምክንያት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና ዮሐንስ በራእይ አየው ዘራ ዮሐንስ ምዕራፍ 12 ላይ ታላቅ ምልክት በሰማይ አየው ጨረቃን ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች የሆኑላት ጨረቃ የተባሉት ቅዱሳን ናቸው ከእግሮቿ በታች ማለት ምንድነው የቅዱሳን ክብር ከድንግል ማርያም ክብር በታች ነው ፀሐይ የተባለው የተጎናጸፈችው ፀሐይ ጽድቅ ኢየሱስ ክርስቶስን እስቲ ድንግል ማርያምና ኢየሱስን መለየት የሚችል አንድ ሰው አምጡ የለም ተወለደ ከድንግል ማርያም ተጸነሰ ከድንግል ማርያም ተሰደደ በድንግል ማርያም ጀርባ በ10 ዓመቱ ቤተ መቅደስ ነበረ ከድንግል ማርያም ጋራ ውሃውን ወደ እንጠጅ ቀየረ ከድንግል ማርያም ጋራ መጨረሻ በቀራንዮ መስቀል ላይ ተሰቅሎ አዳነን እናቱ መስቀሉ ስር ቆማ ያለቀሰች እረዶ አርያት ላይ መንፈስ ቅዱስ ላከ መሐላቸው ነበረች ድንግል ማርያም ከዚህ ውጪ ወንጌል አለ የለም ድንግል ማርያም ወንጌል ናት ክብር ምስጋና ይግባት ድንግል ማርያም የሌለችበት ወንጌል የለም ወዳጄ የለም እሷ የሌለችበት ወንጌል አንዳንድ ሰዎች ኢየሱስን እንሰብካለን ይላል ጥሩ ሰበክ ኢየሱስን ግን የትኛውን ኢየሱስ እዴ 3 ዓመት ከ6 ወር እኮ አዝላይ ተዘደ እኔ ምእመናን አሁን ሰሞኑን አንድ የገባ ጋንንት አለ መንፈስ እንዲሁ ድንግል ማርያም ላይ ጥያቄ የሚያስነሳ መንፈስ ይሄንን አባ ጊዮርጊስ ዘጋስጫ በሐሙስ አርጋኖን ላይ እንዲህ ብሏል እመቤቴ ቅድስት ድንግል ማርያም ሆይ ሰይጣን ከሁሉ በላይ አንቺን ይጠላሻል ይልና ለምን ብባል አለ ካንቺ የተወለደው ክርስቶስ አናታናቱን ብሎ ስለገደለው ክብር ምስጋና ይግባው ከሁሉ በላይ ሰይጣን አንቺን ይጠላሻል ይሄ በዚህ ምንም ነገር ተመልከቱ እዴ እስቲ ማህሌት ላይ ነው ሁሉ ጊዜ የእመቤታችንና ነገረ መስቀሉ ሳይነሳ ማህሌት የለም ተፈጸመ ተስፋ አበው በማርያም ድንግል ይሉና ወበቀራንዮ ተተክለ መድኃኒት መስቀል ይላሉ ያባቶቻችን ለቅሶ የነቢያት እንባ በድንግል ማርያም ፍጻሜውን አገኘ ቢኪ ድን ዓለም ምንለው ለዚህ ነው ባንቺ ዓለም ዳነ በልጅሽም ሰላም ሆነ ምክንያት ድህን ስለሆነች አይደለም ቤዛዊት ዓለም የሞተውን ማስነሳት የምትችል ኃይል ያላት ናት ድንግል ማርያም ስለዚህ ከቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣል እልል ብላችሁ እመቤታችንን አመስግኗት ያስተማረን እግዚአብሔር ክብር ምስጋና ይግባው ይቆየን ወስብሐት ለእግዚአብሔር እልል ብላችሁ እግዚአብሔርን አመስግኑ እልል ብላችሁ ድንግል ማርያም እናንተ ቤዛዊተ ኩሉ ዓለም ትላላችሁ ጮክ ብላችሁ ድንግል ማርያም አይሰማም ቤዛዊተ ኩሉ ዓለም ትላላችሁ ድንግል ማርያም እማ አምላክ ቤዛዊተ ኩሉ ዓለም በሉ ድንግል ማርያም
ወላዲተ አምላክ እማ አምላክ የአምላካችን እናት ቤዛዊተ ኩሉ ዓለም ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ አይደለንም የሰጠናት ከኛ አይደለም የተቀበለችው ከልጇ ከአምላኳ ከወዳጇ ከመድኃኒተ ዓለም ከኢየሱስ ክርስቶስ ነው የተቀበለችው። ስለዚህ ይሄንን ማንም ሊሽረው አይችልም።